ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ የቻናል ቤተሰቦች በመላው ዓለም ያላችሁ፣ ለቅድሚያ በዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር ያደረጋችሁ ዛሬም በሰራተኛዋ አደይ ድራማ አስገራሚና አስተማሪ ትዕይንቶችን በዛሬው ክፍልና እንዲሁም ቀጣይ ክፍል የሚከሰቱትን በዚህ ቪዲዮ አካተናል። እስከ ቪዲዮ ፍጻሜ አብራችሁን ተከታተሉ ማለት ነው። የአደይ እናት እንደሚታወቀው ዴቭና አደይ ሊጋቡ ሽማግሌ ተልኮ ቀኑ ተቆርጦ አሁን ላይ እናትየዋ ወደ ቤት መምጣቷ ለሰርጉ ዝግጅት አሪፍ እንዲሆንና ደስተኛ ለማድረግ ነው። እንግዲህ እናቷን ከገጠር እንድትመጣ ያደረገችው ስልክ እያወራች ዝናብ እየዘነበባት ታዲያም እሷም አሁን ላይ ኑ በቃ አብራችሁ ከሆናችሁ እያለች ከእህቷ ጋር ስልክ እያወራች ድንገት ታዲያ በመሀል ስልካቸው ባትሪ ይዘጋል። የአደይ እናት ከገጠር ሲመጡ ለልጄ በማለት ለአደይ እጅግ በጣም ብዙ ነገሮችን ከእናት ቤት የሚመጡ ነገሮችን በትልቅ ማዳበሪያ እህትየዋ ተሸክማ ብርሃን እየመጡ ነበረ። ታዲያ የከተማውን መንገድ እያሰቡ ገጠሩንም እንዲሁ የገጠሩ መንገድ ከባድ ነው ያለች የእናቷ ስልክ አለመስራቷ ለአደይ እጅግ አስጨንቋትም ነበረ። አሁን እናቴ እንዴት ነው ማገኛት እያለች በዛ መሀል ሄኖክን አግኝተው ነበረ፣ የኢዩኤልን ጓደኛ። ታዲያ አደይን ማግኘት በዚህ ሰዓት ሰርፕራይዝ፣ ይሄ ፀሐይ የመሰለ ፊትሽ በአንድ የተቀየረው መንገዶች ነው ይላታል። እሷም አይ ምንም ብቻ ችግር ውስጥ ነኝ ስትል ነገሩን ልታብራራለት አልፈለገችም። ባክሽ ንገሪኝ ብሎ እሱም ሲጠይቃት አደይ አሁን ላይ አንተ ጋር ቆሜ ጊዜ ማወራበት የለም በማለት ሰላምታ ከሰጠችው በኋላ ወደውኑ ነበር ሄደችው። ልጅቷ ምን ሆናለች እያለ ነው። ጊዜ ሰጥተው ሊያወራት ፈልጎ ነበር። በእርግጥ ከቤትም መጀመሪያ ሲወጣ ዶክተር ዩኤል ተከትሎት ወጥቶ እባክህን አትንገራት፣ እውነታዊ ነገር ሁለታቸው ሊጋቡ አሁን ላይ ዝግጅት ናቸው። ስለዚህ የኔ ፍቅር መግለጽ እና መናገሩ ምንም ትርጉም የለውም ለእኔም ሆነ ለሷ። እነሱን መበጥበጥና መረበሽ የሁለታቸውን ሰላም መንሳት ካልሆነ ሲልም የሁለታቸው የአደይና የዴቭ እንግዲህ የጋብቻውም ሁኔታ በመካከላቸው ያለውንም ፍቅር እንዲስተጓጎል ወይም ደግሞ ክፍተት እንዲፈጠር አልፈለግም። ራስ ወዳድ መሆን አልፈልግም ብሎ እየወደዳትን ቢሆን የእሷን ደስታ ማየት ነው ፍላጎቱ። ታዲያ የሆነበት እያለ እሷም ትታው ሄደች ሰዓት መቼም ቢሆን አንቺ ልትሆኚ በዚህ ሰዓት በዚህ እድሜሽ ለምን ታገቢያለሽ? ስለ ጋብቻ ነግረው ስለነበር ዶክተር ሄኖክ በጣም ደንግጦ ነበረ። በጣም ያንግነሽ ልታገቢ አይገባም በዚህ ሰዓት እያላትም ምን ማለት ነው? እኛ ወስነን የጨረስነውን ነገር አሁን አንተ ምክር ልሰጠኝ ነው ወይ? ያንተን ምክር አልሰማም ብለው ነበር አደይ የሄደችው። ታዲያ እሷ ርቃ ከሄደች በኋላ እንዳትሰማው እሱ ግን ብቻ አሁንም የዶክተር ዩኤል ነው። እሱ እዛ ተጨንቆ እሷ ስለ ጋብቻ ምን እያሰበች ነው ልጅቷ? እንዴት ነው ደግሞ ያንን ሰው የምታገባው? እያለ እየተገረመና እየተደመመ ብቻ ሲሄድ ተመልክተናል። አደይም እናቷን ፍለጋ ብትሄድም ልታገኛቸው አልቻለችም። የአደይ እናት ችግር ገጥሟታል ዛሬ። ይሄም የሆነው ብርሃኔ እጅግ በጣም የተሸከመችው እቃ ከብዷት ስለነበር አጋዥ ነበር የፈለጉት። በመሀል አሊባባ እንግዲህ እነዚህ ሰዎች ደክሟቸዋል፣ የያዙትን እቃ መዝረፍ አለብኝ ብሎ ከመከረ በኋላ ጠጋ ብሎ እንደ ተሸካሚና እንዳጋዥ 100 ብር ብቻ ክፈሉኝ ያደርሳለሁ ወደፈለጋችሁት በማለት ሳያስቡት አታሏቸው እቃውን ሸውዷቸው ሂደዋል። የአደይ እናት እጅግ በጣም ተናዳለች። ለልጄ ብዬ ሁሉን አምጥቼ ልጄን ለማስደሰት ስል ይህ ሁሉ ሆነ። ብርሃኔንም እንደ ጥፋተኛ ሲወቅሷት ነበር። እኔ እኮ ደከመኝ እናቴ፣ ታዲያ ይህን ሰው አናምነውም ብልሽ እንደው ምንም አይሆንም ስትኝ ነዋ እየተባባሉ ብቻ በጣም እጅግ ተናዳ የከተማ ቁላል የወሰደብኝ ስትልም ተመልክተናታል። የአደይ እናት መዘረፏ እጅግ በጣም ቢያናድዳትም ደግሞ ከልጇ መገናኘቷ በየትኛው መንገድ እንደሆነ ግራ ገብቷቸዋል። በኋላ ላይ ግን የተፈጠረው ምንድን ነው? አደይም አሁን ላይ በፍለጋ ላይ ናት። ነገር ግን ልታገኛቸው አልቻለችም ነበረ። በኋላ ኩኩሻና ቅምጥልን እንግዲህ መንገድ ላይ ያገኟቸዋል። ቅምጥል ልጅ ያለችበትን አደይ ጋር ድርሽን ባለች ሰዓት እንግዲህ የሚያውቋት እሷን ስለነበረ ቀድመው ኩኩን ስለማያውቋት፣ እሷ ግን ተጣልቻታለሁ፣ ለአደይ ስልክ መደወል አይደለም አይኗን ማየት በፍጹም አልፈልግም ስትል ተናገራለች። ይህ ነገር ኩኩሻን አስቆጥቷት እነዚህ ሰዎች እንግዳ ስለዛ ስለተረሳ ጉዳይ አንስተሻው እንዲህ የምትይው በማለት ኩኩሻ ልታሳያቸው የአደይን እናትና እህቷ ብርሃን ይዛቸው ስትሄድ እንግዲህ በተናገረችውም ነገር ተጸጽታ ተመልክተናታል። ይህ ሁሉ የኪንጎ ስራ ነው፣ አሁን እንደዚህ እኮ የታዘቡኛል ሰዎቹም ስትል ቅምጥልም ተመልክተናል። ሌላው የኤላ ጉዳይ ነው። ኤላ ዛሬ ላይ ጉዳዩን ከምን አደረስከው በማለት እንግዲህ እየጠየቀው ነበረ የቤዛን ወንድም ዳኒን።
እሱ ግን አሁን ያለችበትን እርግጠኛ ስለማያውቅ ፍቅርን እንደውም አግዢ በማለት ዛሬ ላይ ሲጠይቃት ፍቅርም ጥፊ አቅምሳው ነበር። ስለ ብቻ እኔን ለመበቀል ከእህት ጋር እየመከርክ ነው። አሁን ላይ ከኔ ሌላ ከቤዛ ከእህት ጋር ሌላ ወር የምታወራው የት ነው የጠፋኸው? በችግር ሰዓት አላገኝም ስትል በንዴት ትናገረዋለች። እሱ ግን ምን ሆነሻል ትንሿ ልዕል በማለት ስለምወድሽ እንጂ ይሄን ያክል ማን ዝቅ አድርገሽ ልትመችኝም አይፈቀድልሽም። ስለዚህ ቤዛ ታማሷን እየተንከባከብኩ ነው እያላት ነበረ። ፍቅር በጣም ተናዳለች። ምክንያቱም ያኔ ከርቷት እንግዲህ አግተዋት እንደነበር የማይረሳ ነው። ነገር ግን ዳኒ እህቴ ቤዛ እንኳን እንደዛ ልትጎዳሽ ሞክር እኔ ነኝ እንድትወጭ ከዛ ጉዳ ያደረግኩሽ ብሎም እየነገራት፣ በመሀል ኤላ ከቅርብ ርቀት ስታየው ነበረ ወደውኑ የሄደችው። እንግዲህ እሱ አሁን አሳይኝና የሌሊን ቤት ብዙ ነገር አደርግልሻለሁ እያላት ነበረ። ፍቅር ደግሞ ይሄን ማድረግ አልችልም አላሳይህም እያለችው ነበር። በዛ መሀል ነው ኤላ መጥቶ ከምን አደረስከው ሲል ብቻ አንተ ገንዘቡን አዘጋጀው እንጂ እኔ ችግር የለውም ደርስበታለሁ ሲል አሁኑን እንድታሳየኝ ብዙ ቀጠሮ እንድትሰጠኝ አልፈልግም ብሏል። ኤላ የመጣበትና እንግዲህ ድሮ ተናግሮት ደብዳቤውን ጽፎት ሄደው እሱ ሊሆንም ላይሆንም ይችላል አሁን ላይ ስንገምት። ምክንያቱም ምናልባት ታሞ እንደቆየና ከቤተሰቦቹ ተጣልቶ አሁንም እሷን ብሎ እንደመጣ ነው እየተናገረ ያለው። ስለዚህ ለሊ አሁን ላይ እውነታውን ብታውቅና ብትሰማስ ምን ሊፈጠር ይችል ይሆን? ዛሬ ላይ አደይንም ተከታትሎ እባክሽን አደይ እኔ በጣም ውስጥ የተረብሿል፣ እውነታውን ንገሪኝ፣ የኔም እውነት አለኝ ልንገራት፣ ላግኛት፣ አገናኝ፣ ቤቱን ሰጪ ቢላት ያኔ ተሰናብታት ሂደህ ቀለበት አስረህ እንደገና ፕሮሚስ ግን ያፈረስክ ሰው አሁን ላይ ወደ እሷ ህይወት መጥተህ የምትረብሻት ምን አስፈልጎ ነው? እኔ በፍጹም ይህን ማድረግ አልችልም። ሂድ ከዚህ ኤላ፣ መጥፋት አለብን፣ ሄድ አለብህ፣ ሂደህ ነበር ለምን መጣ ስትል በቆራጠኝነት ነግረዋለች። ኤላ በጣም አዝነዋል። እኔንስ ማን ይረዳኝ? ሁሉም ሰው እኔን ጥፋተኛ አድርጎ ነው የሚያስበው። ግን ደግሞ እሷን አግኝቼ እውነታውን መናገር ይኖርብኛል። እኔና እሷ ተነጋግረን ሁሉን ነገር መፍታት አለብን የሚል ሀሳብን ብቻውን እያወራም ተመልክተነዋል። ሊዱ ዛሬ ላይ ከዶክተር እንግዲህ ዩኤል ጓደኛ ከይሄኔ ጋር ነበረች። ስለ ሮማን ጠይቋት እጅግ በጣም ተናዳ እኔ ማለት የተማርኩ ምርጥ የቤት ልጅ እሷ ደግሞ ያልተማረች መሀይም የቤት ሰራተኛ ስትል ዝቅ አድርጋ ትናገራለች። የቤት ሰራተኛ ያለችበት የኢኮኖሚ ችግር ሁኔታዎች ይሆናሉ እንጂ የእሷን ተፈጥሯዊ ውበት እኮ በፍጹም ሊገልጻት አይችልም ሲልም ሮማን ወዷታል። አሁን ላይ የዶክተሩ ጓደኛ ለሊዱ ብዙም ግድ አልሰጠውም። ሲያትም ቀበጥ መስያለሽ ብሏታል። እሷም ሰዎችን ዝቅ ዝቅ አርጋ ራሷን ካፍ ካፍ ስታረግ ብዙም ትኩረት አልሰጣትም። ይልቁንስ እንደውም ዴቭ ደርሶባቸው ተደብቃ ነበረ ያመለጠችው ወንድሟ እንደሆነ በዚሁ አጋጣሚ ስትነግረው፣ አሁን ላይ ሊዱ ይህንን በሰፊው እናወራበታለን የምትረጂ ነገር አለሽ ይላታል። ሊዱ ምን ልረዳህ እችላለሁ ወንድሜ ምን ልታረገው ነው ባለችው ሰዓት ይህን ያሰበበት ምክንያት ምናልባት ዴቭና ዴን ያለውን ክፍተት በመሃል የሆነ ችግር ፈጥራ አሁን ላይ እሱ ከአንቺ ጋር ሆንሻለሁ በማለት ከዶክተር ዩኤል ጋር አደይን ሊያገናኝ እንደሆነ ከወዲሁ ልንገምት የምንችል ነው። ነገር ግን ነገሩን ግልጽ ሳያደርግ ካሁኑ አልነግርሽም ቀጠሮ ይዘን በሰፊው እናወራለን ብለው እየተመካከሩ ግን ደግሞ ስለ ሮማን በጣም አብዝቶ ሲያወራ ስለ እሷ እንዴት ከኔ ጋር ሆነ ታወራለህ በሚል ተቆጥታ ተናዳበት ስትሄድ ነበር። ሮማንን ደግሞ ወዷታል እሱ ማለት ነው። ዛሬ ላይ ሮማን እያለ በፉጭት የሚጠራት አሹ ነው። ከቤቱ በረንዳ ደረጃ ላይ ቆሞ ሲጠራት እንግዲህ ሮማን በእትዬ ዘንድ እየመከረቻት ነበር እንደ እናትነት። እትዬ ሰው እናቴ ኖት ለወደፊት የሚበጀኝን የሚመክሩኝን ሁሉ ተመስጬ ከልቤ ነው ማዳምጠውት ደግሞ ተገብረዋለሁ ስትልም፣ በመሀል ግን ያሹ እንግዲህ ፉጭ ሲሰማ ማን ነው በሚል አሹ ነው መሰል ያለችው ሮማን እትዬ ቀድማ ትወጣለች። እውነትም አሹ እዛችሁ ደረጃ ላይ ተንጠልጥሎ እያፏጨ ነበር። ምኑንም ብለህ ነው? ከእሷስ ምንድን ነው የምትፈልገው? ስራህን ምሰራ ከሆነ በስነ ስርዓት ስራ፣ እሷም ስራዋን ትስራበት። ምንድን ነው ጉዳዩ ስትልም እንግዲህ ጠይቀዋለች። አሹ ደንግጧል። ዛሬ ላይ አሹ ታዲያ ይህን ነገር ሲናገር እኔ በሮማን ፍቅር ተቃጠልኩ፣ የኔን ችግር ማን ይለኝ፣ ሁሉም ሰው ያጣጥለኛል ብቻ እያለም በጣም አዝኖና ተክዞ ሰምተናል። ሮማን እንግዲህ እውነታውን ብታቅም በዛ ያለችበት ሁኔታ ደግሞ ከእሱ ጋር የፍቅር ህይወት መጀመርን አታስበውም። ካሁኑ ደግሞ አሹ እንዲርቃትና ትቷት እንዲሄድም ቢሆን አትፈልግም። አብራ የማትሆንበት ምክንያት ደግሞ ያሉበት የኢኮኖሚ ችግራቸው፣ ስራም አለመኖሩ። ይሄ ነገር አሁን ላይ ስራችን እንስራ
ይሄን ነገር ማሰብ የለብንም የሚሉ ምክሮችም ስትሰጠው ቆይታለች። ታዲያ ዛሬ ላይ አሊባባ የሰረቀውን እንግዲህ ኩንታል ማዳበሪያ ተሸክሞ ከአቅሙ በላይ ሆኖ ኪንጎና ዳይመንድ አግኝተውት ነበር። ከአንዱ ገበሬ ዘርፈህ ነው እያሉም ታዲያ ሳያግዙት እሱም ይዞት ጠፍቷል። አድማጭ ተመልካች እንግዲህ ማዳበሪያው ይመለስላታል እናስባለን። የኤላ ጉዳይ ከእንግዲህ ለሊጋ ይገናኛል የሚል ሀሳብ ይኖረናል። አድማጭ ተመልካች ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አስተያየታችሁን በኮሜንት ግለጹ። አመሰግናለሁ።